بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا ونبينا وحبيبنا وإمامنا وقرة أعيننا محمد صلى الله عليه وسلم أجمعين السلام عليكم ورحمة الله وبركاته كلمة تتضمن معنيين يتلمدوا عبادة እንዳልኳችሁ ዒባዳ ምንድነው ሲባል ሁላችሁንም በጠይቃችሁ የምትሉኝ ነገር ዒባዳ ማለት ማንኛውም ኸይር ስራ ጃሚዕ የሆነ ስም አላህ Subhanahu Wa Ta'ala የሚወደው ስራ በአጠቃላይ ዒባዳ ይባላል። ሼኽ አልእስላም ኢብኑ ተይሚያ በዚህ ነው ታሪፍ ያደረገው ነው የምትሉኝ እንግዲህ አይደለ? ከዚህ ታሪፍ ላይ ያታደረጉና ሼኹ ደግሞ መጽሐፉ ላይ ሲያስቀምጡት ምን አሉ? ተተضمኑ ማዕነየይኒ امتزج احدهما بالاخر አንዱ ካንዱ ጋር የተደባለቀ ሁለት ትርጉም አለው አሉ። ምንድናቸው እነሱ ሲባል እንግዲህ እነዚህ ሁለቱ ነገር ፈሳራ شيئا واحدا አንድ ነገር ሆኑ። ሁለት ማዕናዎች አንድ ላይ አንድ ነገር ሆነው መጡልን። وهما ሁለቱ ነገሮች ምንድናቸው ስንል نهاية الخضوع مع نهاية الحب አንዱ የመጨረሻ መተናነስ የምንለው ነገር ሲሆን አንዱ ነገር ደግሞ የመጨረሻ ሁብ የምንለው ፍቅር የምንለው ጥግ ነው። ስለዚህ መተናነስ አለ፣ ፍቅር አለ። ሁለቱ አንድ ላይ ሲደባለቁ ዒባዳ ይሆናሉ። ምን ማለት ነው? ሁብ የመጨረሻ ሁብ አንድ ነገር ትወዳለህ። መተናነስ ካሉ አይቀር የመጨረሻ መተናነስ ደረጃ ላይ ተደርሳለህ። እነዚህ ሁለቱ ሲደባለቁ ዒባዳ ይሆናሉ። ምናልባትም የመጨረሻ ጥግ ድረስ ወደነው የማንተናነስለት ከሆነ ዒባዳ አልተገኘም ማለት ነው። ወይም ደግሞ እንተናነሳለን ፍቅሩ ግን የለንም፣ ወይ ተገደን ነው ወይ ሰው ሲያደርገው አይተን የምናደርገው ከሆነም አልተገኘም፣ ፍቅሩ የለምና። ስለዚህ ዒባዳ የሚባለው ነገር የሁለት ነገር ውጤት ነው። ዒባዳ የሚባለው የሁለት ነገር ውጤት ነው። አንዱ መተናነስ ሲሆን ሁለተኛው መውደድ ነው። ሁለቱ ናቸው ሲደባለቁ ለአላሁ Subhanahu Wa Ta'ala ዒባዳ አደረግን የሚባለው ማለት ነው። ስለዚህ እንተናነሳለን፣ እስከ ጥግ እንተናነሳለን፣ ግማሽ አይደለም። እንታዘዛለን። የምናደርጋቸው ዒባዳዎች በአጠቃላይ ወደናቸው ነው የሚሆኑት ማለት ነው። አስገድዷችሁ ወደ መስጂድ ያመጣችሁ ሰው አለ? ይሄ ሁላ ኸልቅ በዱላ ተገርፋችሁ መስጂድ ግቡና ስገዱ መግሪብ ያልሰገደ ሰው ይታሰራል የተባለ ሰው አለ? የለም አይደል? ወደን የመጣ ነው። ወደን ነው ለአላሁ Subhanahu Wa Ta'ala የተናነስ ነው። ይሄ ነው ዒባዳ ብሎ ማለት ብለው በሁለቱ አስቀመጡት ማለት ነው። وهما نهاية الخضوع ونهاية الحب የመጨረሻ ጥግ ፍቅር ጥግ መተናነስ ሁለቱ ናቸው አንድ ላይ ዒባዳ የሚሆኑት። فالخضوع الكامل الممتزج بالحب الكامل هو معنى العبادة كامل የምትለዋ ምን እንዳትቀር የተሟላ ጥግ የደረሰ መውደድና ጥግ የደረሰ መተናነስ ማለት ነው። እነዚህ ሁለቱ ነገሮች አንድ ላይ ሲሆኑ ዒባዳ የሚለውን ቃል ሊገልጸው ይችላል። ያ ካልሆነስ وأما الحب بلا خضوع ሳንተናነስ ዝም ብለን ፍቅር ብቻ ከሆነ በምላስ ብቻ አላህ አላህ ከሆነ ወይም أو خضوع بلا حب ወይ እንደተጨነቀ ሰው አይነት ምንም ፍቅሩ ሳይኖረን መተናነስ ብቻ ከሆነ فلا يحقق معنى العبادة የዒባዳን ትርጉም አይሰጠንም። ዒባዳ የሚባለው ነገር አይኖርም። ስለዚህ ዒባዳ የሚለው እነዚህ ሁለቱን የያዘ የሁለቱ ጥምረት አንድ ላይ معنى العبادة ይሰጠናል ማለት ነው። በከፊልም አይሆንም፣ እስከ ኒሃያ ብሎ አስቀምጦታል። እስከ ጥግ ድረስ ነው የሚሆነውና ማለት ነው። وكذلك بعض الخضوع مع بعض الحب كفيل እንደው አንጻራዊ ዒባዳ አንጻራዊ መተናነስ አንጻራዊ ፍቅር ግማሽ ግማሽ ብንለውም ሊሆን አይችልም። لا يحقق العبادة بل
لا بد من كل الخضوع مع كل الحب ملو فكر ملو متنانس يهينو عبادة يميبالو نقر تعريفو يهينو عبادة مالت سلزيه عبادة مالت من دنو ترقمو كتبالن عبادة مالت تقي درس فكرنا تقي درس متنانس يهولتو تمرت عندلاي عبادة يميلون ترقم يستنال يهينو معنى العبادة بلو مالت بلن بزي ملكو الناس كمتوالم مالتنا يهي راسونو اسم جامع لكل ما يحبه الله ورسوله من الأقوال والأفعال الظاهرة والباطنة بلو تعريف هذا الرجوت يزيهنو ترقمنو بزي عبارة سنجل سوقن قلل بال ملكو مودرنو ሁለተኛው መተናነስ ነው የሁለቱ ውጤት ነው ዒባዳ የሚባለው ነገር የሚለውን እናገኛለን ነው ተግባባን ግልጽ ነው ሱወር العبادان ስንመለከት ስንት አይነት ዒባዳዎች አሉ አይነቶቹ ምን ምንድናቸው ዒባዳዎች ሲባል ብዙ ጊዜ በተለምዶ ፉላን እኮ ዓቢድ ነው እንላለን ፉላን እኮ ማሻአላህ ጠንካራ ነው ዒባዳ ላይ የምንለው ነገር አለ አይደለ ዒባዳ ላይ እኮ ወደር የለውም እሱ የሚገርም ነው ምን አስበን ነው እንደዛ የምንለው የምንረዳው ብዙ ጊዜ ዒባዳ የሚለውን ሶላት ላይ ብቻ እንወስደዋለን ወይም በጀሰድ የምናደርጋቸው አርካኖች ላይ ብቻ እንወስዳቸዋለን ዒባዳ ሰፊ የሆነ መፍሁም አለው በዛች በሶላት ላይ ብቻ ወይም ደግሞ ጾም ላይ ብቻ የሆነች ነገር ብቻ አናድርገው ዒባዳን ዒባዳ ብዙ አይነቶች አሉት ሱወሮች አሉት አንዋዖች አሉት እንጂ ባለን ፈህም ላይ አሳጥረን ዒባዳ የሚባለው ነገር አላህን መውደድና መተናነስ ለሱ የሚባለው ነገር በአንድ ነገር ላይ ብቻ የታሰረ እንዳልሆነ እንድታውቁት እንፈልጋለን ምንድናቸው እነሱ العبادة ليست مقصورة على صورة واحدة كما يخيل لكثير من الناس ብዙ ሰው እንደዛ እንደሚመስለው بل لها أنواع وصور عديدة ብዙ አይነት የዒባዳ አይነቶች አሉ እንጂ አንድ አይነት ብቻ አይደለም ዒባዳ ብሎ ማለት አንዳንድ ሰው እስልምና ማለት ይላል አምስቷ አርካነል ኸምስን ብቻ ተሕቂቅ ማድረግ አድርጎ የሚወስድ ሰው አለ እስላም ማለት ሶላት መስገድ ነው ዲነል ኢስላም ማለት ጾም መጾም ነው ዲነል ኢስላም ማለት ዘካ ማውጣት ነው ዲነል ኢስላም ማለት የቻለ ሰው ሐጅ ማድረግ ነው እንተሃ በቃ ይሄ ነው እስልምና አንተ ፖለቲካ ውስጥ ምን አስገባህ አንተ እንዲህ አይነት ሰው አይደለህም እንዴ ለምንድነው እንዲህ የምትሆነው ብለው ሰዎች ብዙ ጊዜ ሲተቹ እንመለከታለን ይሄ خطأ የሆነ እይታ ነው የተሳሳተ አረዳድ ነው ይሄ እነዚህ ጁዝእ ናቸው ከፊል ናቸው እንጂ ሙሉ እስልምናን አይወክሉም ዒባዳ ጀሰድያ ወይም ይሄ ዒባዳ ከመነላቸው ጥቂቱ ከፊሎቹ እንጂ የተሟላ ዲነል ኢስላም ይሄ ነው ማለት አይደለም ይሄንን በደንብ ልንገነዘበው ይገባል ዲነል ኢስላም የማይገባበት ሩክን የለም የማይገባበት ዘርፍ የለም የማይገባበት ቦታም የለም ዲነል ኢስላም ሐቂቃው ይሄ ነው ነገር ግን ዛሬ አብዛኛውን ሰው የሚረዳው ዲነል ኢስላም ማለት እነዚህ አምስቱ አርካኖች ብቻ ናቸው በማለት የሚረዱ ሰዎች አሉ ይሄ አሜሪካ የሚፈልገው እስልምና ነው ዲነል ኢስላም የሚፈልገው እስልምና አይደለም ሐቂቃ ወይም አዕዳ አልኢስላም የሚፈልገው እስልምና እንጂ እዚህ ላይ ማሳጠር ነብዩ አለይሂ ሰላቱ ወሰላም ያስቀመጡልን ዲን አይደለም ዲነል ኢስላም ምንም አይነት ሁክሞች አልቀሩም በኢስላም ውስጥ በቁርአን ውስጥ በሐዲስ ውስጥ ምንም አይነት የማንገባበት የህይወት ዘርፍም የለም በዲነል ኢስላም ውስጥ ፖለቲካውም ውስጥ እንገባለን ንግዱም ውስጥ እንገባለን ቂርአቱም ላይ እንገባለን ትምህርቱም ላይ እንገባለን ሁሉም ይመለከተናል እንደማይመለከተን ተደርጎ ውስጣችን ላይ ተቀርጿል ብዙ ጊዜ ይሄንን በደንብ እንድትረዱት ፈልጋለሁኝ የአንድ ቀን ሙሐደራም ላደርገው እንችላለሁ ኢንሻአላህ ኪታቡም ላይ ካለ ዛሬ እያሳየን ያለነው ከዛው ቁራጭ ሆነ አሁንም ዒባዳ የሚባለው ነገር
አንድ አይነት ነገር ብቻ አድርጎ የሚያይ ሰው አለ ዒባዳ አንድ አይነት ነገር ብቻ አይደለም በብዙ አይነት ነው የሚታየው ዒባዳ ይሉናል ሼኹ ምንድናቸው ሲባል ለምሳሌ ያክል ሁለት ሶስቱን አነሱና የመጀመሪያው فمنها الدعاء አሉ ዱዓ በራሱ ዒባዳ ነው ከዒባዳ ውስጥ አንዱ ዱዓ ነው ስለዚህ ዱዓ ስናደርግ ዒባዳ እያደረግን ያለነው ማለት ነው ዱዓ ለራሳችን ሐጃ ተቸግረን አላህን እየለመን ነው ነገር ግን ዒባዳ ነው في نفس الوقت ማለት ነው ያ አላህ እንዲህ አርግልን እያልነው ነው ያለነው ያ አላህ ወንጀላችንን ማረን እያልነው ነው ያለነው ያ አላህ ገንዘብ ስጠን እያልነው ነው ያለነው ያ አላህ ጤና ስጠን እያልን ነው ያለነው እየለመነው ነው ያለነው በመለመናችን ኻሊቅ እንዳለ ኢዕትራፍ እያደረገን ስለሆነ እውቅና እየሰጠን ስለሆነ ይሄ ራሱ ዒባዳ ነው በራሱ ዱዓ ዒባዳ መስሎ የማይታየው ሰው ስላለ ዱዓ ዒባዳ ነው ልብ በሉ እወቁት አሉን ዱዓ አንዱ ነው አይ الاتجاه الى الله تعالى بطلب نفع او دفع ضر ጥቅምን በመፈለግ ወይም ጉዳትን በማስወገድ የምንለምነው ዒባዳ ነው አው ረፍዕ በላኢን ወይም በላን አላህ እንዲያነሳልን አው ነስርን ዐላ ዐዱዊን ወይም ጥላት ላይ አላህ ነስር እንዲሰጠን ድል እንዲሰጠን አው ነሕዊ ዛሊካ ይሄን የመሳሰሉ በርካታ ነገሮች ዱዓ በአጠቃላይ ዒባዳ ተብሎ ነው የሚታየው ስለዚህ አይ የራሳችንን ጉዳይ እየለመነው ዒባዳ እንላለን እንዴ አንልም እየለመነው የራሳችንን ጉዳይ እየጠየቅነው የአኺራን ጉዳይ እየለመነው የዱንያ ሐያታችንን እየጠየቅነው وفي نفس الوقت ዒባዳ ነው የሚሆነው ጥቅሙ ለኛ ነው አዎ የሚሰጠን ግን ማን ነው አላህ ነው ስለዚህ አላህን አስታውሰን አላህ ብለን አምነንበት እሱን ስንለምነው ይሄ ምን ይሆናል ማለት ነው ዒባዳ ነው የሚሆነው ማንኛውም ነገር ይሁን ማንኛውም فهذا الاتجاه بالسؤال ይሄ አቅጣጫ መለመን ላይ المنبعث من القلب لله تعالى ከልብ የመነጨ አላሁ ስብሓንሁ ወተዓላ ስንለምን هو مخ العبادة የዒባዳው መቅኔ ነው የሚሆነው እንዲያውም ምርጡ ዒባዳ ይሆናል ዝም ብለን በልባችን استحضار ሳናደርግ ربنا آتنا في الدنيا حسنة وفي الآخرة حسنة በመላሳችን የምንለው ነገር ትክክል አይደለም አላህን ስንለምን ከልባችን ተضرع አድርገን ተናንሰን ከልብ የመነጨ አላሁ ስብሓንሁ ወተዓላ ሲደርስ አላህም ባዶ እጃችንን አይመልሰንም ከቀልብ ነው መሆን ያለበት ካንገት በላይ የሚደረግ ዱዓ አይደለም በልምድ በዓዳ ዝም ብሎ የተደረገ ነገር ነው የሚሆነውና ማለት ነው ኢማምም ዱዓ ሲያደርግ እኛ አሚን ስንል ከልብ ነው አሚን የምንለው የአንድ ሰው ንጹህ ልብ አላህ አይቶ ያንን ዱዓ ሊሰጠን ስለሚችል ማለት ነው المنبعث من القلب لله تعالى هو مخ العبادة وروحها روح የዒባዳ روح ነው የሚባለው እንዳውም ከልባችን ዱዓ በመናደርግበት ወቅት ላይ كما في الحديث ነብዩ عليه الصلاة والسلام الدعاء هو العبادة أبلونا النبي عليه الصلاة والسلام الدعاء دعاء ማድረግ በራሱ ዒባዳ ነው ቆንጠጥ አርግልኝ እነዚህን ሼኽ الدعاء هو العبادة دعاء በራሱ ምን ይሆናል ዒባዳ ነው የሚሆነው الدعاء مخ العبادة بلو ያወራሉ አንዳንድ ጊዜ ስትሰሙ مخ العبادة በሚል لفظ አልመጣም ضعيف ነው ይላሉ ዑለሞች ስለዚህ ሐዲሱ ላይ صحيح ሆነው الدعاء هو العبادة እንጂ الدعاء مخ العبادة አይደለም مخ የምትለው ቃል صحيح አይደለም ብለው እነ ሼኽ ነስረዲን አልአልባኒ ያስቀምጡታል ስለዚህ እዚህም ላይ ያስቀምጡት الدعاء هو العبادة ነው ስለዚህ አንዱ ከዒባዳ አይነቶች ውስጥ ዱዓ አንዱ የዒባዳ አይነት ነው ጨረስን አይደለ ሁለተኛው የዒባዳ አይነት ስንመለከት ደግሞ ومنها إقامة الشعائر الدينية ዲናዊ ሽዓሮችን መተግበራችን ነው ሽዓር ምንድነው የሚባለው በአማርኛ መፈክር ነው የሚባለው ወይ ምልክቶችን ወይም ተግባራቶችን መተግበር መቻል ነው ዲናዊ የምንላቸው ብዙ ሰው ይሄ ብቻ ይመስለዋል ዒባዳ ሲባል እዚህ ላይ ነው መፍሁም የሚያሳጥረው مثل الصلاة صلاة مسجد صيام
ሰደቃ፣ ሐጅ፣ ነድር ምለን የምናደርገው ነገር ወዘብሕ ወማ ሻበሐ ዛሊክ ይሄን የመሳሰሉ ዒባዳዎች እነዚህ ናቸው። ሁለተኛው ቅድም ስለ የነበረው በርካታ ሰው የሚረዳው ዒባዳ ማለት እነዚህ አይነት ነገሮች ይመስሉናል። ወይም ይህን ስራ የሰራ ሰው ነው ዓቢድ ብለን የምንጠራው። አንድ ሰው በጣም ዱዓ ሲያደርግ ስናየው ዓቢድ ነው አንለውም አይደለ? ሲሰግድ ስናየው፣ ሰደቃ ሲሰጥ ስናየው፣ ሐጅ ሲያደርግ ስናየው በጣም ዓቢድ ነው እንላለን። ዒባዳ ይሄ ብቻ አይደለም፣ ይሄ አንዱ ነው። ዱዓ ማድረግም ሌላኛው የዒባዳ አይነት ነው። ፈላ የጁዙ አን ቱወጅሀ ሃዚሂ ሸዓኢረ ኢላ ሊላህ እነዚህ ስራዎች የሚሰሩት ለአላሁ ስብሓነሁ ወተዓላ ብቻ ነው የሚሆነው። ያ ምን ማለት ነው? ላ የጁዙ ሰላቱ ሊገይሪላህ ከአላህ ውጭ ላለ ሰው አይሰገድም። ወላ ሱያሙ ከአላህ ውጭ ላለ ሰው አይጾምም። ከአላህ ውጭ ላለ ሰው ሰደቃ አይደረግም። እነዚህ ተግባራቶች በአጠቃላይ ለማን የሚሆኑት? ለአላሁ ስብሓነሁ ወተዓላ ነው የሚሆኑት ማለት ነው። ስለዚህ አንዱ የዒባዳ አይነት እነዚህ ሸዓኢረ ዲን የምንላቸው እነ ሶላት፣ እነ ሱያም፣ እነ ሰደቃ፣ እነ ነዝር ናቸውና ይህንንም ለምሳሌ ያክል አነሳ ነው እንጂ ይህን መሳይ ጉዳዮች አንዱ የዒባዳ አይነቶች ናቸው። ሶስተኛው የዒባዳ አይነት አልኢንቅያዱ ወልኢዝዓኑ ዲኒ። ኢንቅያድ መከተል ማለት ነው። ኢዝዓን መቀበል ማለት ነው። የተሟላ መቀበል ነው። ሊማ ሸረዐ አላሁ ሚን አሕካም አላህ ያስቀመጣቸውን ህግጋቶች መከተል ነው። አላህ ያስቀመጣቸው ለሰው ልጅ ከመጀመሪያው እስከ መጨረሻው የሰው ልጅ ከመወለዱ በፊት ጀምሮ እስኪሞትና ከዛም በኋላ በምን አይነት መልኩ መኖር እንዳለበትና እንዴት እንደሚኖር ሸሪዓችን ደንግጎ አስቀምጧል። ስለዚህ ለዚህ ለአላህ ሸሪዓ ለአላህ ህግጋት መገዛት መከተል በራሱ ዒባዳ ነው የሚባለው ማለት ነው። አላህ ያዘዘንን ተግባራቶች በመተግበር በሐያታችን ውስጥ አላህ የከለከለንን ሐያት በመከልከል በህይወታችን ውስጥ ዒባዳን ተግብረናል ነው የሚባለው። ዱንያዊ ሐያት ላይ እኮ ነው ስንኖር በሸሪዓዊ መንገድ ነው መኖር ያለብን። አላህ ያስቀመጠው ሸሪዓ ህግ አለ፣ የሰው ልጅ ያስቀመጠው ህግ አለ። አላህ ያስቀመጠውን ትተን የሰው ልጅ ህግ የምንከተል ከሆነ ስለዚህ ዒባዳ ላይ አይደለም ያለ ነው ማለት ነው። ከፊል ወደን ከፊልን መጥላት አይሆንም። ትሰማላችሁ አይደለ? ሁለት አይነት ፍርድ ቤት አለ ይባላል ኢትዮጵያ ውስጥ አይደል? መደበኛ ፍርድ ቤት ይሉታል። አንዱ ምንድነው? የሸሪዓ ፍርድ ቤት። ሰምታችኋል እንዲህ አይነት ነገር? ያኛው መደበኛ የሚባለው በአገሪቷ ህግ መሰረት ነው የሚዳኘው። ይሄኛው ደግሞ ሸሪዓ ባስቀመጠው ህግ ነው የሚዳኘው። ስለዚህ በሀገራችን ላይ ስንኖር በርካታ ሰዎች የሸሪዓን ህግ ይተውና ወደ መደበኛው ህግ ሄደው ይዳኛሉ። ሰምታችኋል እንዲህ አይነት ሰው እንዳሉ? ለምንድን ነው እንደዛ የሚደረገው ሲባል ይሄ የሸሪዓው ትንሽ ጫና ይፈጥራል ይላሉ። ወይም ደግሞ አላህን የማይፈሩት ያዳላልም ሊሉ ይችላሉ። በተለይ ሴቶች ሸሪዓን ትተው ወደ መደበኛው ይሄዳሉ ሲባል እሰማለሁኝ። ሙስሊም እንደ ሙስሊምነቱ አላህ በደነገገው ሸሪዓ ነው መዳኘት ያለበት። መቀበል እድኹሉ ፊሲልሚ ካፋ ይላል አላህ ሱብሓነሁ ወተዓላ። በከፊሉ ተቀብለን ከፊሉን መተው አይደለም ያለብን፣ ሙሉ በሙሉ ሸሪዓ የሚለንን መቀበል ነው የሚኖርብን። ስለዚህ ሸሪዓ ባስቀመጠልን መንገድ ላይ መከተልና መቀበል ራሱን የቻለ ዒባዳ ነው የሚሆነው ማለት ነው። ምን አለ? ሊማ ሸረዐ አላሁ ሚን አሕካሚን አሐለ ቢሃ አልሐላል ወሐረመ አልሐራም። ሸሪዓ ሐላል ያደረገልንን በሐላልነት በመቀበል ሸሪዓ ሐራም ያደረገውን
በሐራምነት በመቀበል ሸሪዓችን ወሐድ الحدود ያስቀመጠውን ድንበር ቅጣት ያንን ቅጣት በመተግበር ይሄንን ሐያት መኖራችን አንዱ ዒባዳ ነው የዒባዳ አይነት አንዱ ተብሎ የሚታይ ነገር ነው ሐላል የምንላቸው ነገሮች አሉ ሸሪዓችን ሙባህ ነው ያደረገልን ነገሮች አሉ አይደለ ማግባት ሐላል ነው አይደለ መብላት ሐላል ነው አይደል ፍየል በከብትን አላህ ሐላል አድርጎልናል አይደለ ይሄን ተከትሎ መኖር በራሱ ዒባዳ ነው ውሻ አርደን ብንበላስ ይቻላል እንዴ ይቻላል አይ ሰው ያየን መቼም ቻይና ሀገር ከሄድን ውሻ ብንበላም ችግር የለውም ብላችሁ ትበላላችሁ እንዴ አትበሉም አይደለ እነሱ ዓዳቸውን ተከትለው ቢበሉም እኛ ግን እንደ ሙስሊም ሸሪዓ ሐላል ያደረገልንን ብቻ ተከትለን ሸሪዓው የከለከለንን ነገር መከልከላችን በራሱ ዒባዳ ነው ይሄ ማካበድ አይደለም ይሄ መጥፎነትም አይደለም አላህ ሐላል ያደረገውን በግልጽ በሐላልነት መቀበል ነው አላህ ጋብቻን ሐላል አደረገ ዚናን ሐራም አደረገ አይደል እንዴ ሐላሉን ተከትለን መግባት ነው ሐራሙን መራቅ ነው ማለት ነው ሹርበል ኸምርን አላህ ሐራም አድርጎታል አይደል እንዴ ሐራም አድርጎታል ከልክሎታል ያጋሪቱ አህገ ግን ምንም ችግር የለውም ይልሃል ጠጥተህ ብቻ አትንዳ እንጂ መጠጣቱ ላይ ብዙም ችግር የለባቸውም አይደለ እንደዛ ነው የሚያደርጉት ይሄ አይደለም በቃ ሸሪዓችን የከለከለውን ነገር እንከለከላለን ሸሪዓችን የፈቀደልንን ነገር እንጠቀመዋለን ይሄ በራሱ አንድ ዒባዳ እንደሆነ ተረዱ ነው እያሉን ያሉት የዒባዳ አይነት ውስጥ አንዱ እነዚህ ናቸው ሁዱዶችም እንደዛው ናቸው ቅጣቶች አሉ በሸሪዓ ውስጥ በኢትዮጵያ ውስጥ የማይተገበር ማለት ነው በሸሪዓ ዚናን ያደረገ ሰው ይቀጣል አይደለ ይቀጣል አይደል ያላገባም ያገባም ይቀጣል ቅጣቱ የተለያየ ቢሆንም አይደለ ሙህሰንና غير ሙህሰን ተብሎ ተቀምጧል ያንን መተግበር ዒባዳ ነው ማለት ነው የሰረቀ ሰው እጁ ይቆረጣል አይደለ እንደዛ ነው በሸሪዓ ዒባዳ ነው በራሱ ማለት ነው ዒባዳ ነው ይሄ ራሱ ይሄን መተግበራችን ሸሪዓን መተግበራችን ኸምር የጠጣ ሰው ይገረፋል አይደለ ሸሪዓው እንደዛ ነው ያን ማድረጋችን ዒባዳ ነው ይሄን ባለ ማድረጋችን ዒባዳን እየተገበር ነው አይደለም ማለት ነው ሐድ الحدود ማለት ይሄ ነው ይሄን ያደረገ በዚህ ይሄን ያደረገ በዚህ ይቀጣ ተብሎ ተቀምጧል በሸሪዓችን ውስጥ እነዚህን ነገሮች መተግበር እንደ ሸሪዓ ዒባዳ ተብሎ ይታያል በራሱ መተውስ ዒባዳን ትተናል ከፊል ሐያታችን ላይ ማለት ነው የሚያሳየን ማለት ነው ስለዚህ نظم شؤون الحياة በአጠቃላይ በህይወታችን ላይ የምንኖራቸው እስላማዊ አኗኗር ዒባዳዎች ናቸው እቤት ስንገባ በአደብ ስንገባ ከቤት ስንወጣ በአደብ ስንወጣ አዝካሮችን ስንል ዱዓ ስናደርግ አዝካር الصباح والمساء በምንልበት ወቅት ላይ እስላማዊ ተህያ ስንገናኝ የምንለዋወጣቸው ነገሮች በህይወታችን ላይ የምንኖራቸው ህይወቶች በአጠቃላይ የምንነግደው ንግድ ቢሮ ላይ የምንሰራው ጥርት ያለ ስራዎች በአጠቃላይ የሰው ልጅ ሐያት ዒባዳ ውስጥ ነው የሚካተተው ንያችንን ብቻ ማስተካከል ነው ዒብቀው ዘንድሮማ ዒባዳ ላይ ደክም ያለው ስንል ምን ማለታችን ነው ሁሉም ሐያታችን የሰው ልጅ ንያው ከተስተካከለ ዒባዳ ላይ ነው ቁጭ ብለን ዕልም ስንማማር ዒባዳ ላይ ነው ያለነው ኢዕቲካፍ ነይቱ ቁጭ ብላችሁ ደርስ ተከታተሉ ዒባዳ ላይ ነው ያለነው አሁን የሚያቀራውም የሚቀራውም ዒባዳ ላይ ነው ያላችሁት ግን መፍሁማችንን አረዳዳችንን አጠበብነው ሶላት ላይ ብቻ አደረግነው ጾም ላይ ብቻ አደረግነው ዒባዳን ይሄ አይደለም ዒባዳ ማለት ሙሉ ሐያታችን ዒባዳ ሆኖ ይታያል ስለዚህ እዚች ላይ ጨመሩና አንድ ማስጠንቀቂያ ሰጠን ኪታቡ እስኪ ተመልከቷት ምን እንደምትል فلا يجوز لمن آمن بالله ربا ጌታውን አላህ አድርጎ ያመነ ሰው አይበቃለትም ምን ማድረግ أن يأخذ عن البشر النظم والأحكام የህይወት ስርዓትን
የሰው ልጅ ባስቀመጠው ስርዓት መከተል ትክክል አይደለም ሸሪዓዊ ህግ እያለ ሸሪዓዊ አህካሞች እያሉ የሰው ልጅ ሸሪዓ ማስቀደም ትክክል አይደለም አይበቃለትም ይሄ የሰው ልጅ ከተወለደበት ጊዜ ጀምሮ እስኪሞት ድረስ መኖር ያለበት ሸሪዓ ባስቀመጠለት ሁክም ውስጥ ነው والقيم والقوانين እሴታችን ህጋችን የሰው ልጅ ያስቀመጠው ሳይሆን አላህ ባስቀመጠው እሴት አላህ ባስቀመጠው ህግ ነው የሰው ልጅ መመራት ያለበት ስለዚህ የሀገራችን ህግ ሴት ልጅ ፋሽኗ ጉልበት ድረስ ለብሳ ባዶ ጸጉሯን ለቃ ይሄ ነው ህጋችን የሚፈቅደው በሚባልበት ቦታ ላይ አይደለም የሰው ልጅ ህግ ነው ይሄ የአላህ ህግ ደግሞ ሴት ልጅ ሂጃብ ትልበስ ስለሚል እኛ የምናስቀምጠው የአላህን ህግ ነው ማለት ይኖርብናል ማለት ነው ሙስሊሞች አይደለን እንዴ ይሄ ነው መባል ያለበት አይ ኒቃብ ለብሰሽ ዩኒቨርሲቲ መማር አትችይም ሂጃብሽ መውለቅ አለበት ሃይ ስኩል ላይ መውጣት አለብሽ ወይ ቤትሽ ተቀበይ ወይ አወላልቀሽ ነይ ቶሎ ስትባል አይደለም ሴት ልጅ ክብሯ ሂጃብ ነው ሸሪዓው ያዘዛት ሂጃብን ነው ስለዚህ የናንተን ህግ ፈጽሞ አናስቀድምም ከአላህ ህግ የአላህ ህግ ይሄንን ነው የሚለን ብለን ማስቀደም ይኖርብናል በሰውም ልጅ ላይ እንደዚሁ ነው በወንዶቹም ላይ ብንመጣ እንደዚሁ ነው የሚሆነው ህግጋቶች ላይ የአላህን ሸሪዓ እናስቀድማለን ከሰው ልጅ ሸሪዓ አጣጥመን የምንሄደው እስካልተጋጨ ድረስ ነው የሚጋጭ ሐሳብ ካለ ቅድሚያ የምንወስደው የትኛው ነው የሚሆነው አላህ ያስቀመጠውን ሸሪዓ ነው የምንወስደው እሱን ነው የምንተገብረው ይሄም መተግበራችን በራሱ ምን ይባላል ዒባዳ ይባላል ነው ተግባባን አይደል የኢትዮጵያ ህግ በጋብቻ ላይ ጋብቻ ያስቀጣል ይላል አይደል ደሰምታችኋል አደራችሁም ስሙት ሸሪዓ ሲያስቀጣል እንዴ በጋብቻ ላይ ጋብቻ ብትፈጽም በሸሪዓ ምንድነው ሁክሙ ያስቀጣም አይደል ሐራምም አይደለም አይደል ሙባህ ነገር ነው አይደል ስለዚህ የአላህን ህግ እናስቀምጣለን ከሰውኛ ህግ ስለዚህ ማንኛውም ሰው አላህን ጌታው አድርጎ የሚኖር ሰው በአላህ ያመነ ሰው በነብዩ አለይሂ ሰላቱ ወሰላም መልእክተኝነት ያመነ ሰው በየውመል ቂያማ ያመነ ሰው የአላህን ህግ አስቀድሞ ነው የሚኖረው ማለት ነው ተግባብተናል አይደል መርሐባ እንደዛ እያለ ነው ወይخضع لها እንግዲህ ለሱ መተናነስና በሱ ሐያቱ ውስጥ ويحكمها في حياته بغير سلطان من الله الله ካስቀመጠው ፍርድ ውጭ የሚኖር ሰው ትክክል አይደለም ተቀጪ ነው የሚሆነው فهذا ضرب من العباده እነዚህና ይህን መሰል ሰፊ ነገር ማንሳት እንችላለን ዒባዳ ማለት ሙሉ ሐያታችን ነው ዒባዳ ማለት ሙሉ ህይወታችን ላይ ስንኖር ምንድነው የሚሆነው ዒባዳ ነው የሚሆነው ማለት ነው ስንነግድም ዒባዳ ላይ ነን ስናስተምርም ዒባዳ ላይ ነን ስንተኛም ዒባዳ ላይ ነን ሁሉ ነገራችን ዒባዳ ላይ ነው የሚሆነው ንያችንን ብቻ እያስተካከልን መኖር ነው ሐያታችን እንጂ ዒባዳን ያቺው ሶላት ያቺው ጾም ያቺው ሐጅ ብቻ የተለመደችውን የሚተገብር ሰው አይታችሁ አቢር ነው ብላችሁ አትፍረዱ ዱዓ የሚያደርገውም ሰው ዒባዳ ላይ ነው የሚሰግደውም ዒባዳ ላይ ነው በአላህ ሸሪዓ የሚተዳደረውም ዒባዳ ላይ ነው ሐዲስ ወላ ሐረጅ በርካታ ነገሮችን በዚሁ መልኩ እንመለከታለን ተግባብተናል መርሐባ እንግዲህ ተውሂድ አልኡሉሂያ የምንለው እጅግ በጣም አስፈላጊ ስለሆነ በሱ ዘርፍ ላይ በተውሂድ አልኡሉሂያ ላይ ሁለት አይነት ተውሂዶችን ተመልክተናል ባለፈው ደርሳችን ላይ የመጀመሪያው ምንድነው ያልነው ተውሂድ አልሩቡቢያ ሁለተኛውስ ተውሂድ አልኢላሂያ ወይም ኡሉሂያ ተብለው የሚጠራው ነው ተውሂድ አልኡሉሂያ የሚባለው አዕظሙ አቅሳሚሂ ወአህሙሃ አለ ትልቁና እጅግ በጣም አስፈላጊ የምንለው ነው ይሄ ተውሂድ ምን ማለት ነው وهو الذي وجه الرسل الكرام أكبر عنايتهم إليه الله سبحانه وتعالى نبياتوچንም ሲልክ
በጣም ትኩረት እንዲያደርጉ ያደረገውም ተውሂድ አልኡሉሂያ ላይ ነው። ሲልካቸው መልእክተኞችን አላህ ሱብሓነሁ ወተዓላ በጣም ትኩረት እንዲያደርጉ ያደረገው ተውሂድ አልኡሉሂያ ላይ ነው። ዝርዝሩ ይመጣል። وهو الذي يتبادر إلى الذهن عند إطلاق كلمة التوحيد ተውሂድ የሚባለው ቃል ሲጠራ የመጀመሪያው በሰው ልጅ ልብ ላይ የሚመጣው ተውሂድ አልኡሉሂያ ያልነው ነው። የሰው ልጅ የሚተገበራቸው ተግባራቶች በአጠቃላይ ለአላህ እንዲሆኑ የሚባሉ ነገሮች ናቸው ዚህናችን ላይ የሚመጡት። ተውሂድ ብዬ ስጠራ የመጀመሪያው ሙባደራ መደረግ ያለበት የመጀመሪያው ቀልብ ላይ መምጣት ያለበት ምንድነው ከተባለ ተውሂድ አልኡሉሂያ ነው አሉ። وهو الذي بعث الله به رسله اللهم رسولوቹን ሲልክ በተውሂድ አልኡሉሂያ ላይ ነው የላከው። وأنزل كتبه وأرى الناس آياته في الآفاق وفي أنفسهم كتبوچم ላይ የተቀመጡት ቁርአን ላይም የተቀመጠው የሰውም ልጅ ተፈኩር እንዲያደርግ ሲደረግ ከውኑ ላይ ሲያስብ ስለራሱም ሲያስብ የመጀመሪያው ማመን ያለበትና መተግበር ያለበት ተውሂድ አልኡሉሂያ የምንለው ነገር ነው የሚመጣው። እዚህ ላይ ነበር የረሱሎቹም የመልእክተኞቹም ትኩረት እሱ ላይ ነበር ሲሰራ የነበረው። ጥሪያቸውም እሱ ላይ ነበር ሲሆን የነበረው። ومن أجله የሚገርም ነው ለተውሂድ الألوهية سبال حققت الحاقة ووقعت الواقعة قيامام يميقومو لتوحيد الألوهية من يكل بوتا اندالو እያስቀመጡልን ያሉት በጣም ትልቅ የሆነ ዒባራ ነው። ቂያማ የሚቆመው ለተውሂድ ሲባል ነው እያለን ያለው። ووقعت الواقعة ቂያማ ማለት ነው። ሐቃም ዋቂዓም اسم من اسماء يوم القيامة ናቸው። الحاقة ما الحاقة وما أدراك ما الحاقة لا الحاقة ما الحاقة سيل قيامة مالتنا إذا وقعت الواقعة سيل واقعة قيامة يقيامة سموش بزوناتشو هذا لا كالنسوست عندو سلهنا حاقام بلوت واقعام بلوت يميقومو لكلمة التوحيد سيلنو كتوحيدهم توحيد الألوحية يميبالو የሰው ልጅ የሚተገብራቸው የተውሂድ አይነቶች ስራዎች ተውሂድ አልኡሉሂያ በዚህናችን ላይ የሚመጣው ሁሉ ነገር የተቋቋመው ለዚህ ተውሂድ ሲባል ነው። ወኑሽረት አደዋዊን ነው የሚለው ደዋዊኖች ኪታቦቻችን ዱንያ ላይ የሰራናት እያንዳንዷ ስትቀርብልን ተውሂድ አልኡሉሂያ ተብሎ ነው። ለተውሂድ ተብሎ ነው። የተውሂድን ጉዳይ ለማጣራት ነው። اقرأ كتابك كفى بنفسك اليوم عليك حسيبا ይላል። እያንዳንዱን ዱንያ ላይ የተገበርናትን ስራ እንሰራለን እናነበዋለን፣ ነገ ይሰጠናል። ደዋዊን ተዘጋጅቶልናል። ኪታብ አለ። በዚህን ቀን በዚህን ሰዓት እዚህ ቦታ ላይ ይሄን አድርገሃል ይሄን አድርገሃል። የሚያጅበው ማንበብ የማይችለው ሁሉ ያነባል የውመል ቂያማ ቀን። አንድም ሰው የሚቀር ነገር የለም። ሁሉም ሰው አንባቢ ነው የውመል ቂያማ። ሁሉም ሰው የራሱን ስራ ያነባል። የሚረሳም ሰው የለም። ሁሉም ሰው ያስታውሳል የሰራውን ስራ። መጨረሻ ላይ አላህ Subhanahu Wa Ta'ala ሲጠይቃቸው ያልሰራችሁትን የጨመርኩበት ነገር አለ እንዴ ብሎ አላህ ሲጠይቅ የበደልኳችሁ ነገር አለ እንደ ዱንያዊ ሁክም ነው ይሄ ሁክም ትክክል ነው ወይስ ስተት አለው ሐሳብ ስጡ ሲባሉ እያንዳንዷን ስለሚያውቁት አላህ Subhanahu Wa Ta'ala ደግሞ ምንም እንደማይበድል ስለሚያውቁ ምንም የሚሰጡት ሐሳብ የለም። አንድ ቃል ብቻ ነው የሚሉት ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ይላሉ። ምንኛ ጉድ ነው! ትንሿንም ትልቋንም መዝግቦታል። እንደ ቀልድ የወረወርናትም እንደ ቀልድ የዋሸናትን ትንሽ መስሎ የሰራትን ሁሉ መጽሐፉ ገረመን እንጂ ያለው ነገር ሁሉ ትክክልና የተቀመጠውን ሐቂቃ ነው ይላሉ። ደዋዊኖች ለዚህ ለተውሂድ ሲባል ነው ነገ የተዘጋጁት። መዋዚኖች ሚዛኖች የተቀመጡት ለዚህ ለተውሂድ ሲባል ነው። የየውመል ቂያማ ውጤት የተውሂድ ውጤት ነው የሚሆነው። ነገ የውመል ቂያማ ላይ አላህ ነጃ እንዲያወጣን ስንፈልግ የመጀመሪያው ስራችን
ተውሂዳችንን ማስተካከል ነው ማለት ነው ለሱ ሲባል ነው መዋዚኖችም የቆሙት ለሱ ሲባል ለተውሂድ ሲባል وقامت سوق الجنة والنار የጀነትም ገበያ የጀሃነምም ገበያ መነሻው ተውሂድ ነው የሚሆነው አላህን በብቸኝነት ያጠራ የሚሰራቸውን ስራዎች ለአላህ ያደረገ ሰው ወደ ጀነት ሲሄድ በአላህ ያሻረከ ሰው ሲያርድ ከአላህ ውጭ ለሌላ ያረደ ሰው ሲሰግድ ለሌላ የሰገደ ሰው አላህ የከለከላቸውን የሚሰሩ ሰዎች ደግሞ መኖሪያቸው ምን ይሆናል ጀሃነም ይሆናል ስለዚህ ጀነትም ሆነ ጀሃነም መነሻው ተውሂድ ነው የሚገርም አገላለጽ ነው የተገለጸው ሐያት በአጠቃላይ ተውሂድ ነች ማለት ነው እንግዲህ وانقسم الناس الى شقي وسعيد የሰው ልጅ ከፊሉ ሸቅይ ሆኖ ልበደረቅ ሆኖ የጠመመ ሆኖ ከፊሉ ደግሞ ሰዒድ የሚሆነውም ለዚሁ ለተውሂድ ሲባል ነው فريق في الجنة وفريق في السعير ከፊሉ የጀነት ሲሆን ከፊሉ ደግሞ ወዴት ይሄዳል ወደ ሰዒር ይሄዳል የሚቀርሰው የለም ታዲያ የዚህ ጉዳይ መነሻው ምንድነው ከተባለ ምንድነው ምንለው ተውሂድ ነው لا إله إلا الله محمد رسول الله እያንዳንዱ ይህን ከውን አስተዳዳሪ አላህ ነው ለእያንዳንዱ ጠቃሚም ሆነ ጎጂ አላህ ነው የምንሰራቸው ስራዎች በአጠቃላይ የአላሁ ስብሓንሁ ወተዓላ ናቸው ተብሎ ማመን ያስፈልጋል ተውሂዳችን ጥሩ ሆኖ ጥፋቶች የሰው ልጆችንና ልናጠፋ እንችላለን ከቢራ ላይም ሊወድቅ ይችላል የሰው ልጅ እሱ በአላህ እጅ ያለ ነው ጉዳዩ ሲፈልግ አላህ ይምርለታል ሲፈልግም አላሁ ስብሓንሁ ወተዓላ ይቀጣዋል በአላህ እጅ ያለ ጉዳይ ነው ከኢስላም አያወጣም ወንጀል መስራት በአህሉ ሱና ወልጀማዓ ዓቂዳ እምነት ጥፋትን መስራት ከወንጀል ሰውና ከእስልምና ሰውና ያወጣም አንድ ሰው ኸምር ቢጠጣ አይከፍርም አንድ ሰው ዚና ላይ ቢወድቅ ከቢራ ሰራ እንላለን እንጂ አይከፍርም አይደለ እንዴ አይከፍርም ይሄን ሰው አላህ ይቀጣዋል የውመል ቂያማ እቀጣዋለሁ ቢላል ሲፈልግ ይምርለታል አላሁ ስብሓንሁ ወተዓላ አላህ የማይደራደረው የማይምረው አንድ ነገር ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ነው ሽርክ ሲሆን ብቻ ከባድ ነውና እሱ ላይ አላሁ ስብሓንሁ ወተዓላ ከእስልምና ያወጣዋል ስለዚህ ላ ኢላሃ ኢላላህ ዑንዋኑ ተውሂድ ተባለ የተውሂድ ትልቁ አድሬሱ ትልቁ መገለጫው لا إله إلا الله ነው يا عم قل كلمة أحاج لك بها عند الله قل لا إله إلا الله እቺ ቃል ነች ወደ ጀነት የምትወስደው እቺ ቃል ትልቅ ምስጢር አላት በልባችን አምነን ከልባችን የመነጨ በመላሳችን የምንመሰክረው ነው لا إله إلا الله የሚባለው وللتوحيد الذي جاء به الرسل ነብያቶች የተላኩት ሩሱሎች በአጠቃላይ ያመጡት ተውሂድ ዑንዋን ርዕስ አለው يعبر عن حقيقته في كلمة موجزة በአጭር ቃል የሚገለጽ ዑንዋን አለው ሩሱሎች መልእክተኞች ይዘው የመጡት هذا العنوان هو ይሄ ዑንዋኑ ታዲያ እስልምና መገለጫው ምንድነው ከሊመቱ እስኪ እንበለው لا إله إلا الله እስኪ በሉት ፈራችሁሳ ከሊመቱ ላ ኢላሃ ኢላላህ ይሄ ነው ትልቁ ሐቂቃ በልብህ ውስጥ ሲገባ አስበህ ላ ኢላሃ ኢላላህ ስትል የሚገርም ሰኪና ይሰጣል መረጋጋትን ይሰጣል ይሄ ነው ዑንዋናችን ይሄ ነው የሩሱሎችም ዑንዋን ያስቀመጡት ላ ኢላሃ ኢላላህ ጥሪያቸው ይሄ ነበር التي تسمى هي لا إله إلا الله من تبلو يترال كلمة التوحيد تبلو يترال ويم كلمة الإخلاص تبلو يترال ويم كلمة التقوى تبلو يترال سوستم لا إله إلا الله ناتشو قل كلمة التقوى كتبالك لا إله إلا الله
ቁል ከሊመተል ኢኽላስ ከተባልክ ላኢላሃ ኢላላህ ቁል ከሊመተ ተውሂድ ከተባልክ ላኢላሃ ኢላላህ። ይሄ ነው ዑንዋናችን። የእስልምና የመጀመሪያው አድራሻችን፣ የመጀመሪያው መገለጫ፣ የመጀመሪያው ባንዲራው ላኢላሃ ኢላላህ ነው። ይሄ ነው ትልቁ ነገር። وهذه الكلمة العظيمة አሉ ሼኹ፣ ይሄ ከባድ የሆነ ቃል ተተضመኑ በውስጧ ምን ይዛለች? ነፍየል ኢላሂያ ጌታ እንደሌለ ታፈርሳለች። عن كل ما سوى الله ከአላህ ውጪ ያለ ምንም አይነት ነገር በጌትነት እንደማንገዛው ያሳየናል። ላኢላሃ ስንል አፈረስን፣ ምንም አይነት ኢላህ የለም። ኢላላህ ስንል ኢስባት አደረገለ አላህ ከአላህ ውጪ የሚመለክ የሚገዙት የሚተናነሱለት የሚሰግዱለት የሚጾሙለት ማንኛውንም ዒባዳ የሚያደርጉለት ፈጣሪ የለም ማለት ነው ትርጉሙ። ሁለት ነገርን ይዛለች። ወኢስባቱሃ ሊላሂ ወሕደህ ፈሁወ እሱ ጌታችን ወሕደሁል ኢላሁል ሐቅ የሐቅ የሆነ ኢላህ እሱ ነው። ወማ ዐዳሁ ሚማ ዐበደ ናስ ከሱ ውጭ ያሉት ሰዎች የሚገዟቸው ፊ ሙኽተለፊል ዑሱር በተለያየ ዘመን የሰው ልጅ የተለያየ ነገርን ተገዝቷል። የሚዐጅባችሁ ነገር በየዘመኑ ከኑህ ጀምሮ እስከ አሁን ድረስ ሰዎች በተለያዩ ነገር ላይ ይገዛሉ አላህን ትተው። ፈአሊሀቱን ዛኢፈቱን ባጢላ ባጢል የሆነ ውሸት የሆነ የሚገዙት ነገር እንጂ ኢላህ አይደሉም። ሐቂቃ ሰነዐትሃል ጀሃለቱ ወልአውሃም ጅህልናና የሸይጣን ማስመሰል እንዲፈጥሩት እንዲመሰርቱ አደረገ እንጂ ሐቂቃ ከአላህ ውጪ ምንም ነገር እንደሌለ ይሄን ማወቅም መማርም ማስተማርም ይኖርብናል። የለም ምንም ነገር አላህ ብቸኛ የሆነ ጌታ ነው። ይህንኑ ነው የሚለን ቁርአንም ከማ ቃለ ተዓላ ዛሊከ ቢአነ አላህ ሁወል ሐቅ ወአነ ማ የድዑነ ሚን ዱኒሂ ሁወል ባጢል ወአነ አላህ ሁወል ዐሊዩል ከቢር አለ አላሁ ሱብሓነሁ ወተዓላ። ዛሊከ ቢአነ አላህ እኮ ሁወል ሐቅ በሐቅ የሚገዙት ጌታ እሱ ብቻ ነው። ወአነ ማ የድዑነ ሚን ዱኒሂ ከሱ ውጭ የሚጠሩት ነገር በአጠቃላይ ሁወል ባጢሉ አለን አላሁ ስብሓነሁ ወተዓላ። ባጢል ነው። ማንንም ይጥሩ ማንን ወልይም ይበሉ ሸይኽም ይበሉ ታቦትንም ይጥሩ ባጢል ነው በአጠቃላይ ከአላህ ውጭ ያለ ነገር። ወአነ አላሁ ስብሓነሁ ወተዓላ ሁወል ዐሊዩ ሁወል ከቢር ማለት ነው። ወአነ አላህ ሁወል ዐሊዩል ከቢር ታላቅና አሸናፊ ከፍ ያለ ጌታ አላሁ ስብሓነሁ ወተዓላ ብቻና ብቻ ነው ብሎ አላሁ ስብሓነሁ ወተዓላ ይህንን ያስቀምጥልናል ማለት ነው። ስለዚህ ከአላህ ውጪ ማንኛውም የሚገዙት ነገር ባጢል ነው የሚለውን ቁርአኑ ካስቀመጠልን በኋላ እችን አያ ሲያብራሩ ወልኢላሁ ሁወል ማዕቡዱ ቢሐቅን አላህ በብቸኝነት የምንገዛው ጌታ ነው። ማዕቡድ ቢሐቅ እሱ ነው። አይ አልመሕቡብ አልሙጣዕ መጀመሪያ ላይ ያስቀመጥናትን እያመጣልን ነው። ዒባዳ ብሎ ማለት የመጨረሻ መተናነስና የመጨረሻ መውደድ አላልንም። እሷን ሀሳብ እያመጣልን ነው። ዒባዳ ማለት ሁወል ማዕቡዱ ቢሐቅ ማለት ምንድን ነው? አልመሕቡብ አልሙጣዕ ማለት ነው። ተወዶ በፍቅር የሚታዘዙት ጌታ ማለት ነው። ወደነው ማለት ነው። አለዚ የስተሒቁ አን ዩዕበድ የሚገባው እንዲገዙትም የሚገባው የሆነ ጌታ ነው። ወዛሊከ ሊማ ተሰፈ ቢሂ ሚን ሲፋቲል ከማል የተሟላ ባህሪ ስለሚብራራ አለቲ ተቅተዲ አን ዩኸሰ ቢኒሃየቲል ሑቢ ወኒሃየቲል ኹዱዕ ጥግ የደረሰ ውዴታ ጥግ የደረሰ መተናነስን የያዘ ዒባዳ
አላህን መገዛት ነው ዒባዳ ማለት ይሄ ነው ስለዚህ ጥግ የደረሰ ኹዱዕ ጥግ የደረሰ ሑብ ሁለቱ ሲደባለቁ የዒባዳን ትርጉም ይሰጣናል የሚለውን ነገር እዚህ ጋር ሰበሰበልን አንድ ላይ ማለት ነው ወሁማ ማዕና الዒባዳ ሁለቱ ናቸው ዒባዳ ማለት ሑብና ኹዱዕ ናቸው መተናነስና መውደድ ናቸው መጀመሪያ ላይ ያስቀመጥነውን አሁን መልሶ ጠቀለለልን በዚህ ሐሳብ ማለት ነው فإن الإله إله بلو مالت كما قال شيخ الإسلام ابن تيمية اندابرارو تالو هو الذي تألهه القلوب بحبها لب أفكرو يمنيكزاو جيتا مالتنو وتخضع له لب يمتتنانس التي هنا وتذل له وتخافه يمتفراو يهونا وترجوه رحمتون يمتكجل يهونش لب يمنان صبارك اللت جيتانو الله بلو مالت بلو قلزو وتنيب إليه في شدائدها بچجر جزي ودسو يمنتقابت نو إله بلو مالت بلو قلزو شيخ الإسلام ابن تيمية يلالو وتدعوه في مهامتها بقدايو لاي حاجة سنورو يمتلمنو لب يا الله بلا السنو إله مالت وتتوكل عليه في مصالحها بخير بمصلحة وشباتك علي توكلت على الله الله بتشانو جيتاي يمتلب ያቺነች ያንን አላህን የምትፈራ ልብ ነች እንግዲህ አላህ ጋር በዚህ መልኩ ነው ቀረቤታ የሚኖረው ወተልጀኡ ኢለይሂ ወደሱ የምትጠጋ እንዲህ አይነት ልብ አላህ ይስጠን ሐቂቃ በጉዳያችን ላይ ሲቸግረው ወደ አላህ ጉዳይ ሲኖረው ወደ አላህ ረህመት የምንጠብቀው ከአላህ የምንፈራው አላህ እንዲህ አይነት ልቦች ናቸው ይላሉ ወተጥመኢኑ ቢዚክሪሂ እሱም በማውሳት ልብ የምትረጋጋለት የሆነች ጌታ ነው አላህ ማለት አላ ቢዚክሪላሂ ተጥመኢኑል ቁሉብ ይለለ ስናወሳው ልብ ትረጋጋለች ነው ይሄ ነው ኢላህ ማለት ብለው አስቀመጡ ወተስኩኑ ኢላ ሑብሂ እሱ መውደድ ላይ ርግት ብላ የአላህን ፍቅር የምትፈልግ ወለይሰ ዛሊከ ኢላ ሊላሂ وحده ይሄ ሁሉ የሚሆነው ለማን ነው ለአላሁ Subhanahu Wa Ta'ala ብቻና ብቻ ነው ስለዚህ ትክክለኛ በአላህ ያመነች ልብ ማለት ይሄንን ነው የምታደርገው የምትወደው ማን ነው አላህን የምትተናነሰው ለማን ነው ለአላህ የምትፈራው ማን ነው አላህን ረህመትን የምትከጅለው ማን ነው ከአላህ ወደሱ የምትጠጋው ሲቸግራት ወደ ማን ነው ወደ አላሁ Subhanahu Wa Ta'ala ሲቸግራት ዱዓ የምታደርገው ማን ነው አላሁ Subhanahu Wa Ta'ala ተወኩል የሚያደርገው መስለሐው ላይ ወደ አላሁ Subhanahu Wa Ta'ala የምትዘክረው ማን ነው አላሁ Subhanahu Wa Ta'ala ይሄ ነው ዒባዳ ማለት አሉ በዚህ መልኩ ነው አንድ ሙስሊም መኖር ያለበት አሉ ስራዎቹን በአጠቃላይ ለአላሁ Subhanahu Wa Ta'ala መልሶ መስጠት ነው ولهذا ይሄም ስለሆነ كانت لا إله إلا الله እቺ ከሊማ ሆነች አስደቁል ከላሚ ወአፍضሉሁ እውነተኛና በላጭ የሆነች ንግግር የሆነችውም ለዚሁ ነው ከሊመቱ لا إله إلا الله أفضل ما قلته أنا والنبيون قبلي لا إله إلا الله سلالو مالتنا نبي عليه الصلاة والسلام سلزه وكانت رأس الأمر ቁጮ የሁሉ ነገር መሰረቱ ወአህሰኑል ሐሰናት ከማንኛውም ኸይር ስራ በጣም ምርጥ የሚባለው جاء في الصحيح عن النبي صلى الله عليه وسلم كنبي عليه الصلاة والسلام የመጣው أنه قال أفضل ما قلته በሐያታቸው ውስጥ ከንግግሮች ሁሉ በላጭ ንግግር የሚባለው እኔም ያልኩት ነብያቶች ከኔ በፊትም ያሏት ቃል ምንድነች لا إله إلا الله እቺን የመሰከሩትና እቺ ንግግር ከሁሉም የበለጠች ትልቅ ዒባዳ ትልቅ የሆነች ቃል
የምንገልጽባት ተውሂድን የምናሳይበት አንዱ ቃል ነው። ስለዚህ የሚያጅባችሁ የሰው ልጅ ከመጀመሪያ ሐያቱ ጀምሮ እስከ መጨረሻው ድረስ የሚያንጸባርቀው ላኢላሃ ኢላላህ የሚለውን ነው የሚያንጸባርቀው። የመጀመሪያ ሲወለድ ህፃን ልጅ ጆሮ ላይ አዛን ይደረጋል አይደል? ቀኝ ጆሮ ላይ አላሁ አክበር ነው አይደል? አሽሀዱ አን ላኢላሃ ኢላላህ መጀመሪያ ሲሰማ ላኢላሃ ኢላላህን እንዲሰማ ነው የሚደረገው። የመጨረሻ ዱንያን ተሰናብቶ ሲሄድ ምንድነው የምናደርግለት? አኺር ከላሚሂ ምን እንዲሆን ነው የምንፈልገው? ላኢላሃ ኢላላህ። በዚህ መሃል ላይ ያሉት የሚኖራቸው እድሜ በአጠቃላይ 60 70 ዓመትም የሚኖር ሰው ህይወቱ በአጠቃላይ ላኢላሃ ኢላላህ ነው። በቀን ውስጥ ሙስሊም ሆኖ ላኢላሃ ኢላላህ ሳይል የሚውል አንድም ሙስሊም የለም። እንደዛ ነው አይደል? ሐያታችን ሙሉ በላኢላሃ ኢላላህ የተከበበ ነው። ሐያታችን በሙሉ ከኛ የምንፈልገው በየቀኑ ላኢላሃ ኢላላህ እንድንል ነው ከኛ የሚፈለገው። ስለዚህ አፍደል ማ ቁልቱሁ አነ ወነቢዩነ ቀብሊ፣ እኔም ከኔ በፊትም ያሉ ነቢያቶች ያሉት እናንተም እንድትሉት የሚፈለገው እናንተም በቀልባችሁ እንድትይዙት የሚፈለገው ቃል ላኢላሃ ኢላላህ ነው። ተግባባን አይደለ? ስለዚህ ተውሂድን እንደ ተውሂድ ስንወስድ በተለይ ነቢያቶች በጣም የሰሩበት በጣም የመጀመሪያው ተውሂድ ስንል በሰው ልጅ ልብ ላይ የሚገባው የሰው ልጅም ማስተካከል ያለበት ተውሂድ አልኡሉሂያ ብለን የምንጠራው ተውሂድ ወይም ደግሞ ስራችን በአጠቃላይ የልባችን ስራ ተግባራችን በአጠቃላይ የሚሰራቸው ሁሉ ወደ አላሁ ሱብሓነሁ ወተዓላ የሚመለስ ለአላሁ ሱብሓነሁ ወተዓላ የሆነን ስራ እንድንሰራ ከኛ ይፈለጋል። ዑንዋናችን ትልቁ ዑንዋናችን ላኢላሃ ኢላላህ የሚለው ቃል ነው። ላኢላሃ ኢላላህ የሚለውን ቃል ዑንዋን ስናደርገው ከሊመቱ ተውሂድ እንለዋለን፣ ወይም ከሊመቱ ኢኽላስ እንለዋለን፣ ወይም ከሊመቱ ተቅዋ እንለዋለንና ተውሂድ አልኡሉሂያ በዚህ መልኩ ነው አስፈላጊ ስለሆነ ነቢያቶችም የተላኩት የሚለውን ነው የዛሬ ደርሳችን። በጥቅሉ ሁለት ርዕሶችን ነው ዛሬ ለማየት የሞከርነው። አንደኛው የዒባዳን ትርጉም ነው የተመለከትነው። የዒባዳ ትርጉም ላይ ዒባዳ ማለት የሁለት ነገሮች ጥምረት ነው። የፍርሃትና የፍቅር ጥምረት ዒባዳ የሚለውን ትርጉም ይሰጠናል። ጥግ የሆነ አላህን መፍራት፣ ጥግ የሆነ አላህን መውደዳልን። ከዛ የሰው ልጅ እንደሚረዳው ዒባዳን በአንድ ጉዳይ ላይ ማሳጠር ብቻ ሳይሆን በርካታ የሆኑ የዒባዳ አይነቶች አሉ። ዱዓ አንዱ ነው። ሶላት፣ ሲያም፣ ሐጅ አንዱ ነው። በአላህ ሸሪዓ መተዳደር ሌላኛው ነው። ዒባዳን ሰፊ በሆነ መልኩ መመልከት ይኖርብናል። ኪታቡ ላይ ባይጠቅሱትም እስላም የሚባለው ነገር በአጭርዬና በትንሽዬ ነገር ላይ የምትታጠር አይደለችም። እስልምና ማለት ሶላት፣ ጾም፣ ሐጅ፣ ዘካ ብቻ አይደለም። ሙሉ ሐያታችን እስልምና ነው። ሁሉ ዘርፍ ላይ ዲነል ኢስላም የራሱ ድርሻ አለው። በዚህ መልኩ ነው ዲንን መረዳት ያለብን የሚለውን ያየነው። ከዛ ትኩረት ሊሰጠው የሚገባው የሰው ልጅ ተውሂድ አልኡሉሂያ ላይ ነው። ምክንያቱም ተውሂድ አልኡሉሂያ ማለት የሰው ልጅ የሚሰራቸውን ስራዎች ለአላህ ሱብሓነሁ ወተዓላ ማድረግ ስለሆነ የሰው ልጅ የሚፈራው ማንን ነው መሆን ያለበት? አላህን። የሚከጅለው ማን መሆን አለበት? አላህን። ተወኩል ማድረግ ማን ነው መሆን ያለበት? አላህ ሱብሓነሁ ወተዓላ። መዘከር ያለበት ማንን ነው? አላህን የሚለውን በደንብ ማስተካከል ይኖርብናል የሚለው ነው። ቀጣይ ርዕሳችን አተውሂዱ ሁወል ሙሂመቱል ኡላ ሊሩሱል የሚለውን ቀጣይ ላይ እናየዋለን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም አላሁ ሱብሓነሁ ወተዓላ ያድርገን። አላሁ ሱብሓነሁ ወተዓላ እንግዲህ ዒልምን አላህ ያግራለን፣ እውቀትን አላህ ያግራለን። هذا وصلى اللهم وسلم على نبينا محمد. السلام عليكم ورحمة الله وبركاته.